ኢትዮጵያ በ2050 ኤአይ ጉድ አሰኘን። የጥንቷ ስልጣኔና የወደፊቱ ቴክኖሎጂ። ክፍል 1። የድንገተኛው ትንቢት ምስጢራዊና ትልቅ ተስፋ የሚሰጥ ኢትዮጵያን ከጨለማ ውስጥ ቀስ አድርጎ የሚያወጣና ወደፊቱ ቴክኖሎጂ ጋር አንድ የሚያደርግ የሚያዋህድ ልዩ ምናባዊ እይታን ሰጥቶናል ኤአይ። ሰላም ጤና ይስጥልን የሁለገብ ሀሳቦች ቤተሰቦች፣ ዛሬ ዜና ይዘን አይደለም የመጣ ነው። ዛሬ የመጣ ነው ሁላችንም የምንኖርባትን ሀገር ነገ ለማየት ነው። ብዙ ጊዜ ስለ ኢትዮጵያ ስናስብ ወደ ኋላ መመልከት ይቀናናል። ጥንት እንዲህ ነበርን እንላለን፣ ግን ነገስ ምን እንሆናለን? ምን ይፈጠራል? ምን ይከሰታል? ምን ይስተዋላል? ምን ይመጣል? ኢትዮጵያ ውስጥ ምን ሊከሰት ይችላል የሚለውን ጥያቄ ለሰው ሰራሽ አስተውሎት ወይም ኤአይ አቅርበንለት አስገራሚ ምላሽ አግኝተናል። ኤአይ እንደሚለው ከሆነ ከ5 ዓመታት በኋላ የምትታየው ኢትዮጵያ ያለምን ቀልብ የምትስብ የጥንታዊ ጥበብና የከፍተኛ ቴክኖሎጂ መገኛ ትሆናለች። ይህ ቪዲዮ ዝም ብሎ ምናብ አይደለም። አሁን ባለው የቴክኖሎጂ ፍጥነት ላይ ተመስርቶ ኤአይ የሳለው የወደፊቱ እውነታ ነው። እስከ መጨረሻው አብራችሁኝ ቆዩ፣ ምክንያቱም መጨረሻ ላይ የምታዩት ምስል ለሁላችሁም ትልቅ የቤት ስራ ጥሎባችሁ ያልፋል። ክፍል 2። የከተሞች ትንሣኤና የዲጂታሏ አዲስ አበባ። በ2050 ከተማዋ በአሁኑ ሰዓት ከጀመረችው ኮሪደር ልማት አልፋ ስማርት ሲቲ ሆና እናገኛታለን። ኤአይ እንደሚተነበየው በመገናኛና በፒያሳ ሰማይ ላይ የሚበሩ የኤሌክትሪክ ታክሲዎች ትራፊክን ታሪክ ያደርጉታል። ሕንፃዎቻችን ግን እንዳሁኑ አልሙኒየም ብቻ አይደሉም። የአክሱም ሐውልት ቅርጽ ያላቸው ግዙፍ የዳታ ማዕከላት፣ የፋሲለደስ ግንብን የሚመስሉ የመኖሪያ መንደሮች ይታዩባታል። ከተማዋ በፀሐይ ኃይል የምትተነፍስ፣ በየመንገዱ የሮቦት ረዳቶች ያሉባት ከተማ ትሆናለች። ግን የሚገርመው ነገር ቴክኖሎጂው ቢጥለቀለቅም ቢመጥቅም ቢራቀቅም የፈለገ ከፍታ ቢጨምርም የአዲስ አበባ ነዋሪ ያንን የቆየ የጎረቤት ፍቅሩንና ማህበራዊ እሴቱን አጥብቆ እንደሚይዝ ኤአይ ይተነብያል። አብረን እንቀጥል። ክፍል 3። መንፈሳዊነትና ቴክኖሎጂ። የላሊበላ ገዳማት በዲጂታል ጋሻ ላይ እየተንሳፈፉ ውህደትን ፈጥረው ኤአይና በአጠቃላይ ቴክኖሎጂና የጥንት ስልጣኔ በአንድ ፕላትፎርም ላይ፣ በአንድ መድረክ ላይ፣ በአንድ አትሮኖስ ላይ ተንሳፈው ይታያሉ። መነኮሳት በዲጂታል መጽሐፍት ሲያነቡ እናያለን። ብዙዎቻችሁ ቴክኖሎጂ ከመጣ ሃይማኖታችንና ባህላችን ምን ይሆናል ብላችሁ ትጠይቁ ይሆናል። ኤአይ ግን ያስገረመን እዚህ ጋር ነው። ኢትዮጵያ በ2050 የዓለም የመንፈሳዊ ቱሪዝም ማዕከል ትሆናለች ይለናል። የላሊበላና የአክሱም ቅርሶቻችን በላቁ የሌዘር ቴክኖሎጂዎች ጥበቃ ይደረግላቸዋል። በገዳማቶቻችን ውስጥ ያሉ ጥንታዊ መጽሐፍት ወደ ዲጂታል ተቀይረው በዓለም ዙሪያ ያሉ ተመራማሪዎች በቨርቹዋል ሪያሊቲ እየገቡ ጥበብን የሚቀስሙባት ልዩ ሀገር ትሆናለች። የጥበባት ምድር ትባል የነበረችው ኢትዮጵያ ሌላ ጥበብን ይዛ ትመጣለች። የነበሩ ጥበቦቿን ይዛ
አዳዲስ ጥበባትን ጨምራ ክህሎትና ብቃቷን አሳይታ ለዓለም አርአያና ምሳሌ ትሆናለች። ቴክኖሎጂው ማንነታችንን አይተካውም፣ ይልቁንም ለዓለም በክብር ለማሳየት ድልድይ ይሆነናል ተብሎ ይጠበቃል። ግብርናውም ቢሆን በድሮን የታገዘ ሆኖ ሀገራችን የአፍሪካ የጥራጥሬና የቅመማ ቅመም ጎተራነቷን ታረጋግጣለች። አብረን ቀጥል። እዚህ ላይ ግን የማስጠንቀቂያ ደውልና አንዳንድ ለየት ያሉ ምክረ ሀሳቦችንም ይሰጠናል ኤአይ። እንደዚህ ይላል ኤአይ። አንድ ትልቅ ማስጠንቀቂያም ይኸውላችሁ እንካችሁ ይለናል። ይህ ሁሉ ውበት የሚሳካው ዛሬ ላይ ያላችሁ ወጣቶች ቴክኖሎጂውን ስትቆጣጠሩት ብቻ ነው ይላችኋል። ካልሆነ ግን ሌላው ዓለም የፈጠረው ቴክኖሎጂ ማንነታችንን ሊውጠው ይችላል። ይህ ቪዲዮ ይላል ኤአይ ተስፋ እንዲሰጣችሁ ብቻ ሳይሆን እንድትነሱም ጭምር ነው። በ2050 የምትመኙትን ኢትዮጵያን ለማየት ዛሬ ምን እየሰራችሁ ነው? ዩቲዩብ ላይ የሚታዩት ቪዲዮ፣ የምታነቡት መጽሐፍና የምትማሩት ጥበብ ለዚች ሀገር ግንባታ ግብአት ነው። እናንተስ በ2050 ኢትዮጵያን በምን አይነት ሁኔታ ማየት ትፈልጋላችሁ? ኤአይ የሳለው ምስል ተመችቷችኋልን? አስተያየታችሁን ኮሜንት ላይ አስቀምጡ። ይህንን ቪዲዮ ላይክ በማድረግ ለብዙዎች እንዲደርስ አድርጉ። የሁለገብ ሀሳቦች ቤተሰብ ካልሆናችሁ ደግሞ ሰብስክራይብ በማድረግ ነገን አብረን እንይ። አመሰግናለሁ። መልካም ጊዜ